ተመስገን ተረጋጋ። ምን ውድልኝ! ልጄ የት ናት? ተመስገን እባክህ እንዳትገለኝ። ምን ነው ደነገሽ? ልጅ የለኝም እንዴ? የምን ልጅ? የአንቺና የኔ ልጅ። ተመስገን እባክህ ተወኝ። ልክ እየመጣ ህይወቴን አታመሰቃቅል። የኔና አንተ ልጅ የሚባል ተመስገን መስማት የሌለበትን ሚስጥር በቲና አማካኝነት ሰምቷል። ቲና መቼም ክፋት በደም የተዋሃዳት ይመስላል። ዛሬ ላይ ቤት ድረስ በመምጣት ትሁትን አይስክሪንሽ የሚወጣበት ቀን ተቃርቧል፣ ይልቁንስ ተዘጋጂ በማለት ድረስ በመምጣትም ትሁት ላይ ዝታበታለች። ትሁትም እንግዲህ የመጣውን በጸጋ አቀበላለሁኝ፣ የፈለግሽውን ማድረግ ትችያለሽ ስትልም ውሳኔዋ ቁርጥ እንደሆነም ተናግራለች። ወዲያውንም ወደ ተመስገን በመመለስ ይልቁንስ ከባድ ሚስጥር ንገረህ፣ ትሁት ልጅ መኖሯ ብቻ ለምን ይደንቅሃል? የተወለደው ልጅ እኮ ያንተ ነው ስትልም እንግዲህ አስረድተዋለች። ተመስገንም ይህንን እውነት እንዴት መቀበል እንደሚችል የከበደው ይመስላል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ትሁት ልጅ አለሽ አንዴ ተናገሪ እያለ በጥያቄ ሲያፋጥጣት ነበር። ትሁት ስለምትለው ጥያቄ አይመለከተኝም፣ ይልቁንስ ከመንገዴ ዞር በልልኝ ልሂድበት በማለት ምንም እንኳን በተጠየቀችው ጥያቄ ብትደነገጥም እሱን ግን ትተው ሂዳለች። ታዲያ ተመስገን ከቤት ወጥቶ የትሁት አደነጋገጥ ክፉኛ ስለ ልጅ እያሰበ ነው። ትሁት እውነትም እንደተባለው ልጅ አላት ማለት ነው እያለ በአእምሮ እየዋጣና እየዋረደ ሳለም ደህና ተመስገን በደህናህ ነው እያለችም ትጠይቀዋለች። ታዲያ አንቺ ያልሽው ማለትም እንደተባለው በትሁት ላይ የተወራው አሉባልታ ወሬ ትክክል ነው ወይስ ሐሰት ነው? እስኪ ተናገሪ በማለት ትሁት ልጅ አላት የላትም የሚለውን ነገር ለማጣራት እንደፈለገም ይጠይቃታል። ታዲያ ቲናም እኔ የማውቀው ነገር የለም፣ እውነት ሆነም አልሆነም ወደፊት የምናጣራ ይሆናል በማለት ያኔ በትክክል አልተናገረችውም ነበር። ትሁት ከቤት ከተመለሰች በኋላ ክፉኛ ተጨናንቃለች። ለአባባም በጣም ጨንቆኛል፣ ምክንያቱም ተመስገን ልጅ እንዳለኝ ያውቃል፣ ከእንግዲህ በኋላ በሰላም ለመኖር ከባድ ይሆናል እያለችም ምን ያህል ከባድ አጣብቂኝ ውስጥ እንደገባች እየነገረችው ነበር። አባባም በቃ አታስቢ እሺ፣ ልጅ እንዳለሽ ቢሰማ የሱ እንደሆነ ደግሞ ምንም ነገር አታስቢ፣ አይዞሽ ልጅ ያሉም ከጎኗ ሆነው ያበረታታት ነው። በሌላ በኩል ዳኒና ኤደን ስለ ካሌብና ስለ ትሁት ለምንድነው ቀርበን የማንጠይቃቸው? ለሁለቱስ እንዲቀራረቡ መንገዶችንም ማንከፍተው? ለማንኛውም ግን በሁለታችን መተሳሰብና መፈቃቀር አለ። የፍቅር ስሜታቸውን እርስ በርሳቸው ተገላልጠው ሰርግ ቢያበሉን ጥሩ ነበር ስትል መልሳለታለች። ዳኒም ይህንን ነገር ለመጠየቅ ከባድ ነው፣ ቢሆንም ግን እንግዲህ እኔና አንቺ ስራ የኔና ያንቺ ስራ ይሆናል፣ እስኪ እንሞክራለን በማለት እንግዲህ በመካከላቸው ገልጸው ወደ ፍቅር በመሮ ምን ያህል ደስተኛ እንደነበሩም የሚያመላክት ነው። ዳንኤል ተመስገን ከተመስገን ትሁት ልጅ እንዳላት ካወቀ ምን ይሻላል የሚለው ሁለታቸውም ተሰብስበው ምክረ ሀሳብ እያቀረቡ ነው። ታዲያ የዳንኤል እቅድ ምናልባት እስካሁን የሚኖርበት ልጁን ወደ ሌላ ቦታ ማራቅና ከተመስገን ጥቃት መጠበቅ ነው። በዚህ መልኩ መጠንቀቅ ያስፈልጋል። ካለበለዛ ምናልባት በተለይ ልጁ የሱ እንደሆነ ካወቀ ሊወስድባት ይችላል በማለት ምክረ ሀሳቡን አቅርቧል። ሽማግሌውም እንግዲህ ለትሁት ለጊዜው ትሁት ተረጋጋና እንደሚሆን እናደርጋለን በማለት ለትሁት ልጅ የወደፊት የተሻለውን እቅድ እያሰቡ ይገኛሉ። ትሁትም ተመስገን ልጅ እንዳላት ካወቀባት በኋላ የምታወጣው የምታወርደው አሁንም የልጇን ነገር ነው። ታዲያ ለቤተሰቦቿ ስልክ ለመደወል ስትወጣ እና ስትወርድ እንኳን ደውላ በተደጋጋሚ የሞከረች ሳለ አባባ ከጀርባዋ መጥተዋል። እሷ ግን በሀሳብ ጭልጥ ብላለች። አባባ ለብዙ ጊዜ ከአጠገቧ ቆመው ሲታዘቧት ቆዩ። እሳቸው እስከ መኖራቸው ድረስ የረሳችበት አጋጣሚ ነበር። እንዲሁ ኩሽና ሄደን ቢሆን ምግብ እየሰራች ቢሆንም ልቦናዋ ግን ከልጇ ነው። ኤደን በበኩሏ ታዘባት ምንድነው ትሁት ይሄ በሀሳብ ጭልጥ ብለሽ ሄደሻል እኮ ለምንድነው ወደ ራስሽ የማትመለሹ?
ምንስ እያጨናነቀሽ ነው በማለት ጠይቃታለች። እሷም ተመስገን ከተመስገን ልጅ እንዳላት ካወቀባትና በምን አይነት መንገድ ልጇን ከጥቃት መከላከል እንዳለባት እያሰበች አጅሬው ተመስገንም ከቲና ጋር ተመካክሯል። እውነትም ትሁት ልጅ እንዳላት ካወቅኩኝና ማንነቱን ከተረዳሁኝ ባሏን ሲጥ አድርጌ ገለዋለሁ። በህይወት እንዲኖር አልፈቅድለትም። ትሁት ማለት የኔና የኔ ብቻ ናት ሲልም ኋላ ቀር የሆነ አስተሳሰብ ሲናገር ነበር። ለምንድነው ትሁት በግዳጅ የእሱ ማድረግ የሚችለው? የወለደችውስ ልጅ የመግደል ምን መብት አለው? ምንም እንኳን የአባትነቱ የእሱ ድርሻ ቢሆንም የሌላ ሰው ሆኖ ቢገኝ በምንና እንዴት አይነት አስተሳሰብ ነው ባሏን እገለዋለሁ የሚል ዛቻና ማስፈራሪያ ሲናገር የነበረው ተመስገን ለማንኛውም በጣም በተሳሳተ መንገድ እየተጓዘ ያለበትን ሁኔታ ነው እንግዲህ የሚያመላክተው። ምክንያቱም አንድን ሰው የፍቅር ግንኙነቱ አልፈለገም እሱ ግን በግዳጅ የራሱ ለማድረግ የሚሄድበት ርቀት ትሁትን ያላስፈላጊ ጭንቀት ውስጥ እየከተታት ነው። አጅሬቲም ቲና ከተመስገን ጋር የሚለውን ሁሉ ከሰማች በኋላ ቀጥታ ወደ ትሁት ነው የመጣችው። ከናባባ ቤት በርም አንኳኩታለች። እንዳትመጣ ለብዙ ጊዜ ማስጠንቀቂያ ተሰጥቷታል። ትሁት እዚህ ቤት እኮ እንዳትመጪ ተከልክለሽ ነበር፣ ምን ስታረጊ ወደዚህ ቤት ትመጫለሽ? ስትልም ጠይቃት ነበር። እሷም ይገባኛል፣ ነገር ግን አይስክሬንሽ ሊወጣ ስለሆነ ምናልባትም ቅድመ ዝግጅት የምታደርጊባቸው ነገሮች ካሉ ለሱ እንድትስተካከይ ስል ነው በማለት ለትሁት ነግራታለች። ታዲያ ሌላኛው እስካሁን ድረስ የበደልኩሽ አንድ ሚስጥር ነበር። ዛሬ ግን ለተመስገን ነግሬዋለሁኝ፣ ግን ልጅ አላት ስል ነግሬዋለሁ። ቀጥለም ደግሞ ልጁ የማን እንደሆነ ይህ አሁን አንነግረውና ቀጥታ ወደ አንቺ በመምጣት ቤት እንዳትቀመጪ ደብዛሽ እንዲጠፋ ይደረጋል። ቀጥሎም ልጅሽ ይወሰዳል በማለት እንግዲህ በትሁት ላይ ክፉኛ እየዛተች ነው። ወይዘሮ ቲና የፈለግሽውን ማድረግ ትችያለሽ፣ ከዚህ በኋላ አልሰማሽም በማለት ከቤት ወጥታ እንድትሄድም አድርጋታለች። ታዲያ ቲና እንደተለመደው እየተንጫረረች እና እየፎከረች እየዛተችም አልቀረችም። ቤት እንደገባች ከተመስገን ጋር ሌላ ሰጣ ገባን ብትገባም ክፉኛ ጉሮሯን አንቆ ቢያስጨንቃትም በስተመጨረሻ ግን ትሁት እኮ ልጅ አላት ስትል እውነታውን አስረድተዋለች። ዳኒና ኤደንም የትሁት ችግርና ስቃይ ተጋብቶባቸዋል። ሆኖም ምን እናድርጋት? ልጇንስ የት እንውሰደው? ያ ተመስገን የሚባል ሰይጣን ካገኘን አይመራውም፣ ሊወስድባት ይችላል። እስካሁን የሱ እንደሆነም አላወቀም። ትሁት ልጅ እንዳላት አወቀ ማለት ነገ ደግሞ አባትነቱን ያረጋግጣል። ስለዚህ እንዴት አድርገን ነው ከጥቃት ልንከላከል የምንችለው? በማለት አባባም እንዲሁ የትሁት ነገር እያስጨነቀው ሁላቸውም እያሰቡበት ይገኛሉ። የዳኒ ሀሳብ ከቤተሰቦቿ አሁን ከሚኖርበት አካባቢ ማለት ነው ከዛ ራቅ በማድረግ ሌላ ቦታ በማስቀመጥ ከተመስገን ጥቃት ለመከላከል እቅድ አውጥተዋል። አጅሪቲናም ትሁት ላይ ዛቻና ማስፈራሪያ ካደረሰችባት በኋላ ቀጥታ ወደ ተመስገን ቤት ስታመራ ተመስገን ግን በጥፊ ነበር የቀላቀላት። ጉሮሮዋንም አንቆ ምንድነው ስለ ትሁት ልጅ ስትይ የነበረው? አሁን እውነታውን ተናገሪ በማለት ሲያፋጥጣት ነበር። እሷም የሰማሁትን እውነት እንድነግርህ ከፈለክ ይኸው ከኔ ጋር መስማማት አለብህ በማለትም እሷ የምትሰራውን ክፋትና ተንኮል እንዲያግዛትና እውነታውን እንደምትነግረው ቃል ገብታለታለች። በሌላ በኩል ከዳኒ ጋርም ተገናኝታ ቲና ክፉኛ የተንጨረጨረችና ያሰበችው አንድም ነገር ስላልተሳካለት ዳኒ ከዚህ በኋላ ያንተ ወዳጅነት ሰርዣለሁኝ፣ እንዲያውም ካጠገቤ እንድትርቅ እፈልጋለሁ በማለት መጠጥ ቤት ሄዳ ልትጠጣ እያለች በላይ እየጠጣችና እየሰከረችም ስትሰድበውና ስትጮህበት ነበር። ዳኒ ከዚህ በላይ ስትጠጣ የቆየችው አጅሬቲናም ወደ ቤት ተመልሳ የተፈጠረውን ነገር ለተመስገን ነግረዋለች። ትሁት በመውለዷ ለምን ትደነቃለህ? ልጅ እኮ ያንተ ነው ስትልም እንግዲህ ይህንን ከባዱ ሚስጥር ተመስገን መስማት የሌለበትን እስካሁን ድረስ እየደበቀች ብዙ መስዋዕትነት የከፈለችበት ያለችውን ነገር አጅሪቲና በአደባባይ አውጥተዋለች ማለት ነው። ይህ ደግሞ ስትጥርበት ሆን ብላ ያደረገችው በትሁት ጉዳት እንዲደርስባት ካላት ፍላጎት የተነሳ ነበር። ለማንኛውም በሚያሳዝን ሁኔታ የቲና ክፋት እንደቀጠለ ነው።
ከደም ስሯ ጋር ተዋህዶ አንድም ቀን መልካም ነገር ስታስብ አይተናትም ቢሆን ግን የተጓዘችበት ክፋት ሁሉ እራሷኑ እያቃጠላትና እያቃዣት ይገኛል። ይሄ የቲና ተንኮል ለምን ተጋልጦ ለህግ እንደማትቀርብና ተጠያቂ እንደማትሆን ግን የሚያሳዝን ነገር ነው። ይህ የሁላችንም አስተያየት ነው። ምክንያቱም ህይወት ድራማ እንደሚያስተምር ህይወት ድራማ እንዲያስተምር ከተፈለገ ቲና እስካሁን የመጣችበትን የግፋት መንገድ አንድ በአንድ እንዲያስቆጥራትና ከዛም በኋላ በህግ ተጠያቂነት የሚሆንበት አግባብ መፍጠር የተሻለ ነው ብዬ አምናለሁ። የሆኑ ክፍል ግን የቲና ተንኮል ድግግሞሹ እየተባባሰበት መጥቷል። ስለዚህ ነገር ደግሞ በጣም አሰልቺ ያደርገዋል። ለማንኛውም የቲና ተጠያቂነት እንዲሁም ትሁት እስካሁን እንደመጣችው ጀግናና ብልህ ሴት አሁንም በዛው በአሸናፊነት እንድታጠናቀቅ መልካም ምኞቴ ነው። በቀጣይ ክፍል ምን አዲስ ትዕይንት እንመለከታለን? ተከታትዬ የማቀርብላችሁ ይሆናል። ለዛሬ ትሁት ድራማ ይሄንን ይመስላል። ተመስገን ልጄን ካላገናኘሽኝ ብሎ ትሁትን ያስጨንቃታል። እስካሁን ደግሞ የደበቀችበትን ሚስጥር ምናልባትም ትሁት ላይ ጫና ሊፈጠር ይችላል። ምክንያቱም እንዴት እስካሁን አባት ሆኜ ሳለ ለምን ተደበቅኩኝ በማለት ትሁትን ሳያፋጥጣት አይቀርም። ለማንኛውም በቀጣይ ክፍል አብረን እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ ያልኩኝ ለዛሬ ትሁት ድራማ በዚሁ ተሰናበትኳችሁ።